ጀመር ሁለት ቅጥር ግለሰቦች ከመኪናቸው በመውጣት መኪና ውስጥ በሰላም ተቀምጠው የነበረችዋን ሴት ሲያጠቁ እያስመለከተን ነው። ሰዎቹም ፊታቸው ላይ ማክስ አድርገው የነበረ ሲሆን እቺን ሴት ጠፍጥፈው ወደ መኪናዋ ሊገቡ ሲሞክሩ እቺም ሴት ግን እንዲያደርጉ ፍቃድ አልሰጠቻቸውም ነበር። ነገር ግን እነሱም ወንድ በመሆናቸው እሷም ብቸኛ ሴት በመሆኗ ጭንቅላቷን ከመኪና ጋርም አጋጭተዋት ትተዋትም ይሄዳሉ። እሷም ለረጅም ጊዜ ሆስፒታል ክትትል አድርጋ በመጨረሻም ትድናለች። ነገር ግን እንደ በፊቱ ደስታ ከሷ ርቆ ነበር። ትዕይንቱም ተቀይሮ አንድሮን የሚባል ጀግና ወታደርንም ያሳየናል። በበረዶ በተከበበች አንድ መኖሪያ ቤት ውስጥ ተደብቀው የነበሩትን አሸባሪዎች ዋጋቸውን እየሰጣቸውም ሲሆን ቅሬታም ይመጣበታል። ሆኖም ቅጣቱ እስከ መባረር ቢያደርስም አለቃው ግን የሱን ታታሪነት ጠንቅቆ ስለሚያውቅ ረጅም ሩጫዎችን ከባድ መሳሪያ ይዞ እንዲሮጥም በቅጣት መልክ ያስተላልፋል። ቅጣቱንም ጨርሶ ወደ ሩሙም ሲመለስ ጓደኛው ስልኩ ደጋግሞ ሲደወል እንደነበርም ይነግረዋል። ስልኩንም ሲመለከት ከረጅም ዓመት በፊት ፍቅረኛው የነበረችው ሴት ነበር የደወለችው። ባለማንሳቱም መልእክት አስቀምጣለት የነበረ ሲሆን መልእክቱም በአሁኑ ሰዓት በጣም እንደምትፈልገው የሚናገር ነበር። ጓደኛውም ሴቶች ብዙ ጊዜ ችግር አያጣቸውም አትስማትም ቢለው ሮኒ ግን ለዓመታት ሳትፈልገው አሁን ምን ቢገጥማት እንደፈለገችው ጥያቄም ይፈጥርበታል። እሷንም ለማግኘት ይወስንና አለቃውን ለ7 ቀን ፍቃድ ካስፈቀደው በኋላ ጉዞንም ይጀምራል። ታሪኩም ወደ ኋላ ወስዶን ኮሌጅ ውስጥ አንዲት ልጅ ወደ ኒሃ በመሄድ በትምህርት ቤታቸው ጎበዝ ባስኬትቦል ተጫዋች የሆነውን የሮኒን ስልክ እንዳገኘችም ትነግራታለች። ኒሃ ግን ጓደኛዋ እንድትረጋጋ ነግራት ስለ ሮኒ ማንነት ስትጠይቃት እቺም ቦምቦሊኖ ከሩቅ ሮኒን ታሳያታለች። ኒሃ ግን ስታየው ይህን ያክል አልተደነቀችም ነበር። ስልክም ደውለው እያወሩት ሳለ ስለማንነቷ ቢጠይቃትም እቺ ቦምቦሊኖ ግን አይናፋር ስለነበረች ግልጽ ሳትሆንለትም ትቀራለች። ድንገትም አይኑ ሲያማትር ያያቸዋል። እነሱም ተደናግጠው ቦታም ይቀይራሉ። ነገር ግን የሮኒ ቅጥ ያጣ አወራር ያናደዳት ኒሃ ስልኩን ተቀብለው መሞጣሞጥም ትጀምራለች። ኋላዋም መጥቶ የግቢ ሴቶች የሞቱለትን ፊት ቀርቦ ያሳያታል። ኒሃ ንግግሯ ይሁን ወይም የሮኒ ውበት ልክ ፊቷ ሲቆም ተደናብራም ትሄዳለች። ቀጣዩ ቀንም ኒሃ ከአባቷ ጋር እያወራችም ሳለ ሮኒ ከሩቅ አይቷት ወደሷ በመምጣት በአባቷ ፊት እሷን የወደደበትን 3 ምክንያቶች እየዘረዘረም ይናገራል። ሮኒም በዚህ ግትርና ለፍላፊ ቆንጅዬ እንደተማረከም እንረዳለን። ኒሃም ብትሆን ይሄ ሁሉ የፍቅር መጣቀሻ ብብቷን ቢኮረኩራትም አባቷ ፊት በመሆኑ ግን እፍረትና ንዴት ቀላቅሎባታል። እናም ከዚህ ትምህርት ቤት ልዩ መሆኗን ከነገራትም በኋላ ስሙ ሮኒ እንደሆነም ይነግራታል። በዚህ ጊዜ አባቷ ከመኪናውም ሲወርድ ሮኒ ይቅርታ ይጠይቃል ብለን ስንጠብቅ ሮኒ ግን በልበ ሙሉነት ሊዛመዱ እንደሚችሉ ተናግሮ ከቦታውም ይሄዳል። አባትየውም ከእንደዚህ አይነት ዱርዬ ልጆች ራሷን እንድታረቅ ይነግራታል። ቀጣዩ ቀን ሮኒ ባስኬትቦል እየተጫወተ ሳለ ኒሃ ወደ ሜዳው ገብታ አባቷ ፊት ድራማ መስራቱ እንደደበራትና እሷን ለማናገር ከፈለገ ግዴታ ከሰው ጋር ሆና ባይሆን ጥሩ እንደሚሆን ገልጻ ከዚህ በኋላ እሷን ማናገር ከፈለገ እንዲደውል ነግራው ስልኳን ኳሱ ላይም ትጽፍለታለች። ከዛች ቀን ጀምሮ ኒሃ ሮኒን ባየችው ቁጥር ትደናበር ነበር። እንዲህ እያለም የፍቅር ግንኙነትም ይጀምራሉ። በፍቅራቸውም ድፍን የትምህርት ቤት ልጆችም ይቀኑ ነበር። በእነሱም የፍቅር ግንኙነት አፈቅርሻለሁ፣ አፈቅርሃለሁ ሐራም ነበር። ከዛም ይልቅ የፍቅር ቃላታቸውን እዛው ይዘው ሮኒ ምንም ነገር ቢፈጠር ሊደርስላት ላይተዋትም ቃል ይገባላታል። አንድ ፓርቲ ላይም አሽሼ ገዳሜ እያሉም ሳለ አባቷ መጥቶ ከዛም ይወስዳታል። ሮኒም አባቷ ፊት ኒሃን እንደሚያፈቅራትም ሲናገር አባት ተብየውም በጥፊ ይለዋል። በነጋታው ቤት ተኝቶም ሳለ ኒሃ የእናቷን የጋብቻ ልብስ ይዛ መጥታ እንዲጋቡ ጥያቄም ታቀርብለታለች። በዚህም ጊዜ ሮኒ በደስታም ያቅፋታል። እቃም ገዛዝተው ለመጋባት እየተዘጋጁም ሳለ ከሆስፒታል ስልክም ይደወልላታል። አባቷ ሆስፒታል እንደገባ በፍጥነት እንድትመጣም ሲነገራት ሮኒ በፍጥነት ይዟትም ይመጣል። ወደ ውስጥም ስትገባ ሮኒ ወደ ውስጥ ስትገባ ስልኳን እንዳዘገውም ያሳውቃታል። መስመሩም ሳይቋረጥ ወደ ውስጥ ገብታ አባቷንም ታቅፈዋለች። አባትየውም የኩላሊት ታማሚ በመሆኑ በሽታው 4ኛ ደረጃ እንደደረሰበትም ያበስራታል። የእሷንም አለባበስ አይቶ ልታገባ እንደሆነ ሲረዳ ከልቡም ያለቅሳል። በዚህ ጊዜም ሮኒ እየሰማ ያለው ነገር ተቋርጦም ይዘጋል። እናም በዚህ የምንረዳው አባቷ የግድ ለማዳን ሮኒን ርቃ አባቷ የመረጠላትን ባል ማግባት ይኖርባታል። ኒሃ ጋርም ይገናኛሉ።
ኒሃን ግን ሲያገኛት ያደማቁ ውበትና ደስታ የሚጭሩ እነዛ ፈገግታዎቿ ከሷ ጋር አልነበሩም። እንዳገባና እንደወለደም ብትጠይቀው እሷ በእንባ ተሞልተው የ4 ዓመት ልጅ እንዳላትና እንዳገባችም ትነግረዋለች። ነገር ግን በአሁኑ ሰዓት የ4 ዓመት ልጇ ማንነታቸው ባልታወቁ ሰዎች እንደተወሰደባትም ትነግረዋለች። እዚህ ድረስ እንዲመጣም ያደረገችበት ምክንያት ልጇን እንዲያፋልጋት እንደሆነም ትገልጽለታለች። እሱም ልጇን እንድታገኝ እንደሚረዳትም ቃል ይገባላታል። የሚያርፍበትንም ቦታ ካመቻቸ ማሪው ኦስማን ዘና ያለ ቢመስልም ሮኒ ወጥኩልህም ይለዋል። እናም ለወታደሮች ትልቅ ክብር እንዳለው ተናግሮ የቤቱን ምርጥ መኪናም ይሰጠዋል። ኒሃንም አግኝቷት ልጇን ለማግኘት ምን ያህል እንደሞከረችም ይጠይቃት። ሆስፒታል ከወጣች ጊዜ አንስቶ ጎረቤቶቿንና አፓርታማው ላይ ያሉትን ሰዎች ጠይቃ ምንም የሚያውቁት ነገር እንደሌለ እንደነገሯትም ተነግሯለች። እናም ፖሊሶችም ሳይቀር ልጇ ነገር አሰልችቷቸው ጉዳዩን ሊዘጉት እንደሆነም ስትነግረው ሮኒ ፖሊስ ጣቢያ የት እንደሆነ ጠይቋት አብረውም ይሄዳሉ። ውስጥም እንደገቡ መርማሪው እያላገጠ ባለፈው ሰዓት ፈርም በመሄዷ አሁን ፈርማ ክሱ እንዲዘጋም ይነግራታል። ነገር ግን ያ ፖሊሶቹ ልጇን ለመፈለግ ምንም ነገር እንዳላደረጉ ታውቅ ስለነበር ለመፈረም ፈቃደኛም አልነበረችም። ነገር ግን የፖሊሱ ጠቅላላ ወሬ ኒሃ የአእምሮ ታማሚ መሆኗንና ልጅ የሚባል ነገር እንዳልጠፋባት ነበር። ቅርብ ጓደኛ እንደሆነም ትነግረዋለች። ነገር ግን ይሄ መርማሪ ከስራ ስነምግባር ትዕግስቱም ያልቀና የመርማሪውን ጥርስ በአንድ ቦክስ አስወልቆም ይወረውረዋል። ምንም እንኳን ቦታው ፖሊስ ጣቢያ ቢሆንም እነዚህን ክብረ ቢሶች በነዛ ፈርጣማ ጡንቻዎቹ እዛና እዛ እያላተመም ይጠፈጥፋቸዋል። በመጨረሻም ግን መርማሪውን በአንድ ቦክስ ሊያሰናብተውም ሲል ኒሃ ታስቆመዋለች። በዚህም ጊዜ ፖሊሶች ተረባርበው አበባ እንዳየንብም ይከቡታል። ፖሊስ በመማታቱም ምክንያት ከበው በፖሊስ ዱላም ይደበድቡት ጀመር። ምንም እንኳን ዱላው እነሱ በላብ ቢያጠምቃቸውም ተደብዳቢው ግን ስሜት አልሰጠውም ነበር። በመጨረሻም የወታደር መታወቂያውን አግኝቶ በዛው ሰዓትም ዋና አለቃው ዲያጭሳ ይመጣል። ሮኒም ወደ ቢሮ እንዲመጣ አስደረጉ። ፖሊስ መማታት ወንጀል እንደሆነም ሲነግረው ሮኒም ፈጠን ባለ መልስ ምት ወታደር ማሰርም ወንጀል ነው ብሎ ይመልስለታል። ይሄ የፖሊስ አለቃም ህጉን ጠንቅቆ ያውቅ ነበርና ረፍት ላይ ያለ ወታደር ሲቪል ወታደር እንጂ ወታደር አይደለም ብሎ ይመልስለታል። እናም የሮኒ አለቃ የዚህን ሰው ጓደኛ የነበረ በመሆኑ ያለምንም ኮተት ነፃም ያወጡታል። ነገር ግን የሮኒ አለቃ ሮኒ በጠዋት ወደ ካምፕ እንዲመለስ ቀጭን ትዕዛዝም ያዟል። በንጋታውም እየተመለሰ ሳለ በፋይሉ ያለው ትምህርት ቤትን አይቶት ወደ ውስጥም ይገባል። ዳይሬክተሯንም ሪያ የምትባል የዚህ ትምህርት ቤት ልጅ እንዴት እንደጠፋችም ቢጠይቃት ዳይሬክተሯም በትምህርት ቤታቸው ሪያ የምትባል ልጅ ተመዝግባ እንደማታውቅና ትምህርት ቤታቸው ውስጥ ልጅ ጠፍቶ እንደማያውቅ አስረግጣም ትነግረዋለች። የሪያን ፎቶ ቢያሳያትም ዳይሬክተሯ ግን አይታ እንደማታውቅም ትነግረዋለች። ግራ ተጋብቶ ወደ ውጪ ሲወጣ ከፊት ለፊቱ የደህንነት ካሜራም ያያል። ሰውየው ግን ቤቱ ለማስገባት ፍቃደኛ አልነበረም። ሮኒም ከሰዎቹ በሚቀበለው ኔጌቲቭ መልሶች ምክንያት ኒሃ የምትለው ነገር ተጠራጥሮ እሷንም ያገኛትና ሁሉም ሰው እሷ የምትለው ነገር ቅዠት እንደሆነና ልጅ የሚባል ነገር አይተው እንደማያውቁ እንደነገሩትንም ሲነግራት ኒሃም ሁሉም ሰው ለምን ይዋለች። በልጇም የመጀመሪያ የትምህርት ቤት ቀን ላይ አፍነው እንደወሰዱ ደጋግማ ብትነግረውም ሮኒ ግን ዳይሬክተሯ ሳትቀር ምንም ነገር እንደማታውቅ እንደነገረችውም ይነግራታል። ወሬያቸው መሃልም የባሏ ወንድም የሆነው ሰኒ ፍጥነት ከቤትም ታስወጣዋል። እያቡነነ ከሮኒ ጋርም ይተላለፋል። ወደ ውስጥም እንደገባ የወንድሙን ሚስት በሻፋዳ ስቴት እየተመለከተ ወንበሩ ላይም ሄዶ ይቀመጣል። ሮኒም ነገሩ ስላላማረው ተመልሶ መጥቶ በቀዳዳ ሁኔታውንም ይመለከታል። ሰኒም ኒሃ ወደ ውስጥ እንደገባችም ሲረዳ ከኪሷ ሺሻ ወጥቶ ባፍንጫውም ይስበዋል። እሷም ቤቷ ውስጥ እጽ እየተጠቀመ እንደሆነ ባወቀች ሰዓት እየጮችም ከቤት ታስወጣዋለች። ሮኒም ከተደበቀበት ወጥቶ ሰውየው ምንም ስላላማረው ስልክ ቁጥሩን እንድትሰጠውም ያደርጋል። ይቀው ሰውየው ጭራሽ እነሱ ልጅ እንደሌላቸውን የማውቀው በማለት ጥሎትም ይሄዳል። ሰኒ ጋርም ደውሎ ስለ ኒሃ ልጅ ራሱን ፖሊስ አድርጎ ቢጠይቀው ሰኒ ጡዘታሙ ግን ምንም የሚያውቀው ነገር እንደሌለ ተናግሮ ስልኩን ጆሮ ላይም ይዘጋበታል። በተመሳሳይ ሰዓትም ከአንድ ከሰከረ ፖሊስ ጋር ይጋጭና መታወቂያው እሱ ጋርም ይቀራል። አናስገባም ወዳሉት ቦታም በመሄድ መታወቂያውን አሳዲዮ ላይ የተደለተ የተወሰነ ቪዲዮ ስለነበሩ ኒሃን ሲያጠቋት የነበረው ቪዲዮ ተደልቶ ነበር። ለምን እንደጠፋም ዘበኛውንም ሲጠይቀው ምንም ነገር እንደማያውቅና
ፖሊሶች ግን መተው አይተው እንደነበርም ያሳውቀዋል። የተደለተውን ቪዲዮ አግኝቶ እንዲደውልለትና ብር አስጨብጦትም ይወጣል። ቀጣዩ ትዕይንትም ከሌላ ቦታ የተዘዋወረ ጎበዝ መርማሪንም ያስተዋውቀናል። ስሙ ሉሃ ሲባል ሙያው ፖሊስ ይሁን እንጂ ምንም አይነት የፖሊስ ስነ ምግባር የሌለው አለሌ ፖሊስ ነው። ሮኒም ሰኒን እየተከታተለው ሲሆን ልጁ በዛ ካሉ የጋንግስተር ቡድኖች ጋር ቆሞ እያወራ ነበር። ሰዎቹንም ሲከታተል ከኦስማን ለይቃ ሲቀበሉም ይመለከታል። በዚህም ኦስማን ከርቶት እንደሆነም ይሰማዋል። ከመቅስፈትም ሰዎቹ ይጠፉበትና እነሱም በፍለጋ ላይ ሳለ ከኋላ መተው ሽጉጥም ይደቅኑበታል። ነገር ግን ቅመሜ እጅ ከመስጠት ይልቅ ሁለቱንም በደንብ አርጎ ጠፍጥፎ ሚዛኗ የት እንዳስቀመጧት ቢጠይቀውም ኦስማን እሱ ስለሚለው ነገር ምንም አላቅም በማለትም ይመልስለታል። እዛም የተገኘበት ምክንያት ከመኪና ኪራይ ባሻገር አሽሽ ለሰኒ እያስረከበለት እንደሚሰራና በዛም ጥሩ ክፍያ እንደሚያገኝም ያስረዳዋል። ሮኒም እቺ ሕፃን የሚያገኝበት ሌላ መንገድ በማሰብ ጋዜጣ ላይ እንዲታተምም ያደርጋል። ኒሃም ይህንን ባወቀች ጊዜ ለምን እንደዚህ እንዳደረገ በቁጣም ትጠይቀዋለች። ነገር ግን ሮኒ ድንገት መንገድ ላይ ያያት ሰው ካለ እንዲጠቁማቸው አስቦ እንዳሳተመም ይገልጽላታል። በተመሳሳይ ሰዓትም ከማያውቀው ሰው ተደውሎለት ሲያነሳ የልጅቷ አባት ነኝ የሚል ሰው ደውሎ እንገናኝ ይለዋል። ሮኒም ሰውየውን አግኝቶት ማውራትም ይጀምራሉ። ይህ አባትም የልጅቷን አልበም ሙሉ ፎቶ ይዞ መጥቶ ከረጅም ጊዜ በፊት እንደጠፋችና አሁን ከዚህ ጊዜ በኋላ ለምን ፎቶዋ ጋዜጣ ላይ እንዳሳተመውም ይጠይቀዋል። ሮኒም ነገሩ ግራ ይገባውና ኒሃ እውነት አብዳ የሆነ ሰው ልጅ እኔ ነው እያለች የምታወራው መልሱን ለእናንተ ትቻለሁ። ሮኒ ግን በቀላሉ እየሸወደው ስለመሰለው ከጠረጴዛ ጋር አላት እውነቱን እንዲናገር ቢያስጨንቀውም ሰውየው ግን እውነቱን እንደነገረው ያሳውቀዋል። ይዋስ ብሎም የልደት ሰርተፍኬትም ሲያሳየው ሮኒ የዋሰ ግራ መጋባት ላይ ይገባል። በዛ ሰዓትም የኒሃ ባል ደውሎለት ወደ ቢሮ እንዲመጣም ይነግረዋል። ሼከርም ሮኒን ካገኘው በኋላ ስለ ኒሃ ችግርም ይነግረው ጀመር። እናም ኒሃ የምትለው ሴት ልጅ እንደሌላትና የሆነ ጊዜ ሌቦች እሷን አጥቅተው መኪና እንደወሰዱበትና ከዛን ጊዜ ጀምሮ የሌለ ነገር እየፈጠረች እንደምታወራም ይነግረዋል። በዚህም ጊዜ ሮኒ ከመጣበት ጊዜ ጀምሮ ሰው ሁሉ እሷ ልጅ እንደሌላት እርግጠኛ ሆኖ ሲናገሩ እንደነበርም ያስታውሳል። በዛ ሰዓትም ጉቦ ወስዶ የነበረው ዘበኛ ደውሎለት የጠፋውን ቪዲዮ እንደተገኘም ያበስረዋል። ሮኒም ጊዜ ሳያጠፋ በፍጥነት ሄዶ የተቀረጸውን ቪዲዮ ሲመለከት በቪዲዮ ኒሃን እየደበደቧት ይመለከታል። ነገር ግን አለች የተባለችው የኒሃ ልጅ መኪና ውስጥ እንኳን አልነበረችም። ሮኒም በጣም ተናዶ ወደ ኒሃ መኖሪያ ቤት በመሄድ ምንም ልጅ የሚባል ነገር እንደሌለ እየጮህም ይነግራታል። እናም እሷ ልጅ አለ የምትለው ነገር ጭንቅላቷ የፈጠረው ነገር እንደሆነም ሲነግራት ኒሃም እያለቀሰች ጭንቅላቷ የፈጠረው ነገር እንዳልሆነ ለማስረዳትም ትሞክራለች። ሮኒም ቪዲዮዎቹን እንዳየና መኪና ውስጥ ሕፃን እንደሌለ ቢነግራትም ኒሃ ግን ልጇ ፈርታ ስለነበር ከኋላ ወንበር ላይ ተቀምጣ እንደነበር ብታስረዳውም ሮኒ ግን ሊያምናትም አልቻለም። እሱን ማሳመን ከንቱ ድካም መሆኑን ስትገነዘብ ሮኒ እንዲሄድም ትነግረዋለች። ሮኒ ምንም እንኳን ኒሃን ማመን ቢፈልግም እያንዳንዱ ነገር ግን ኒሃ የፈጠረችው ነገር ነው ብሎ እንዲያስብ አድርጎታል። የወደቀውንም የመኪናውን ቁልፍ አንስቶ ሊወጣ ሲል ከፊት ለፊቱ የሕፃን ልጅ የቁመት መለኪያም ይመለከታል። ይህም የሚያሳየው የኒሃ ተወዳው ያልፋል። ሮኒም የጸጸት እየተናፋረቀ ከዛ ቦታ ይሄዳል። ምናልባት ሁሉ ነገር ቀርቶ እሱ ብቻ አምኗት ቢሆን ኖሮ ይሄኔ ኒሃ በሕይወት ትኖር ነበር። ፖሊሶችም ቤቷን ከበው እየመረመሩ ነው። ሉሃም ሼከርን ሚስቱን በምን ምክንያት ራሷን እንደፈጠፈጠችም ቢጠይቀው ሼከር በቅርቡ ከሩባይ እንደመጣም ይመልስለታል። ሉሃም እጅ ፖሊስ በመሆኑ በኒሃ ሞት እጅ ባይኖርበትም ውስጡ ግን በተንኮል የተሞላ እንደሆነም ይረዳል። ሮኒም ከኒሃ ሞት ራሱን ተወቃሽ እያደረገ በሞላ ውሃ ውስጥ ራሱን አስምጦም ይቀመጣል ይመለከታል። ወደ ውስጥም ከገቡ በኋላ ኦስማን ያቺን ሕፃን አይቷት እንደሚያውቅና ኒሃ እውነቱን እየተናገረች እንደነበር ሐዘን በተቀላቀለበት ቃላቶችም ያስረዳዋል። ሮኒም በንዴት አንቆት ያኔ ትጠይቅ ለምን እንደዋሸኝ ቢጠይቀውም ኦስማንም ኒሃ ራሷ ላይ የሞት ፍርድ የምትፈርድ እንዳልመሰለውና ቢናገር አደጋ ውስጥ ገባለው ብሎ ሰክቶ እንደሆነም ይነግረዋል። ልጅቷንም ከማን ጋር እንዳያትም ሲጠይቀው የሆነ ጊዜ ላይ ቃለ ሰኒ ለማረስ ሄዶ የሆኑ ሰዎች ሕፃኗን በግድ ይዟት ሲመጡ ሰኒም ለማንም እንዳልናገር ጠርቀም ያለ ብር እንዳስጨበጠውና ለሰው ከተናገረ እንደሚገለው ዝቶበት እንደሆነም ይነግረዋል። እዚህ የመጡበትም ምክንያት ሮኒን ለመግደል ነው። ነገር ግን ሮኒ መስሏቸው ከሮኒ ጋር መታወቅ የተቀያየረው ጀለስ ሰቅለውትም ይወጣሉ።
ሮኒም ይህንን ሲመለከት እሱ ተልከው ሌላ ሰው እንደሰቀሉም ይረዳል። ሮኒም በፍጥነት ሰኒ ወዳለበት ቦታ ሄዶ በሚያንቀው ሰዓት ጀለሶቹ አብረው ስለነበርም ይደረቡለታል። ሮኒም የመጡትን ዱርዬዎች በደንብ አድርጎ ጠፍጥፏቸው ካስተናገዳቸው በኋላ ሰኒን ማሯሯጥም ይጀምራል። ሉሃም መንገዱ ላይ ሲመለከታቸው እነሱን መከታተልም ይጀምራል። ረጅም ሩጫዎችንም ሮጦ በስተመጨረሻ ሰኒን ከሮኒ እጅ ለማውጣት መታገልም ይጀምራሉ። በስተመጨረሻም አላቀዋቸው ሁለቱንም ያስሯቸዋል። ሉሃም ከተማው በመረበሹና በመደባደቡ እንደሚያስረውም ሲነግረው ሮኒ ግን ስሜታዊ በመሆን እየወቀሳቸው ሰኒ ወንጀለኛ እንደሆነና የኔሃ ልጅ እሱ ግን እንዳገታትም ያብራራለታል። በተጨማሪም ለኔሃ ሞት ዋና ተወቃሽ እሱ እንደሆነም እየጮኸ ይናገራል። እስር ቤት ውስጥም ከተውት ሰላማቸውንም ይበጠብጣቸዋል። ሉሃም አሳሩን አበለዋለሁ ብሎ ወደ ውስጥም ቢገባ አሳሩን አብልቶትም ይዘርረዋል። ጸቡም ሲጧጧፍ ዲያጄሳ መጥቶ ያስቆማቸዋል። ሮኒም የኔሃ ልጅ የት እንዳለች ሰኒን እንደሚያውቅም ቢነግረው ዲያጄሳም ለዚህ ክስ ምስክር አለክ ብሎም ይጠይቋል። ብቸኛ ምስክሩም ኦስማን ነበርና እሱንም አስመጥቶት ይመሰክር እንደሆነ የሚጠይቁት ምንም እንኳን ለህይወቱ ቢያሰጋም እንደሚመሰክርም ይስማማል። ዲያጄሳም ሰኒን ጥያቄዎች ለመጠየቅ ወደ ውስጥም ይገባል። ሰኒ ግን ከመጠን በላይ ጡዘታም በመሆኑ የመጀመሪያ ጥያቄው ሲጋራ ነበር። በዚህ ጥያቄውም ተናዶና ህፃኗ የት እንዳስቀመጣትም ይጠይቀዋል። ዲያጄሳ ግን ሁለቱንም ሰዎች ለማረጋጋት በሚሞክርበትም ሰዓት ሰኒ የዲያጄሳን መሳሪያ ወስዶም ይደቅንበታል። ነገር ግን ዲያጄሳ ህይወቱን ለማስረፍ ሲል ሌላኛውን መሳሪያ ተጠቅሞ የሰኒን ጭንቅላትንም ያፈነደዋል። ሮኒም በፍጥነት ወደ ክፍሉ በመግባት የሞተውን ሰኒ መቀስቀስም ይጀምራል። የዚህም ምክንያት ህፃኗ የት እንዳለች የሚያውቀው ሰኒ ብቻ ስለነበር ነው። ዲያጄሳም ወደ ክፍሉ ወስዶት እንዲረጋጋም እየነገረው ሁሉም ያወራውን ነገር ትቶ ወደ ነበረበት ስራ እንዲመለስና ህፃኗ እውነት በህይወት ካለች እሱ የፖሊስ ስራ እንደሆነ ገልጾ ሊያሳምነው ይሞክራል። በሌላኛው ትዕይንት ላይ የኦስማን ስራ ቦታ ላይ እነዚህ ቅጥር ነፍሰ ገዳዮች ተገኝተዋል። የተላኩበትም ጉዳይ ለመፈጸም ኦስማንን ባሰቃቂ ሁኔታ ስብርብሩንም ያወጡታል። በዛው ሰዓትም ሮኒ ወደ ቦታው መጥቶ ኦስማንንም ሲጠራው መልስም ያጣል። በመጨረሻም ኦስማን መሬት ላይ ተዘርሮ እንደወደቀም ሲያይ ወደሱ ሜዶ ትሪት ሊያደርግለትም ሲል ኋላ በነዛ ሰዎችም ይታነቃል። እንደምንም አስጥሎ ዞር ሲል እንደ ሰላፊ ከቦታውም አልነበሩም። ቴክኒካቸውንም ተጠቅሞ በነዛ ፈጣን ምቶቻቸው ከሮኒ ጋር የሚቀጣቀጡትም ጀመር። በጅማሬው ሮኒ ትንሽ ቢያጠቁትም ፍጻሜውን ግን ከሱ እጅ ማምለጥ ከብዷቸው ነበር። ኦስማንንም እንደሰባበሩት ለኦስማን እያሳየው አንደኛውን እጅና የአንደኛውን እግር ሰብሮም ይበቀልለታል። ግን በሚያሳዝን ሁኔታ ኦስማንን ማትረፍ አልቻለም ነበር። የሰዎቹም ስልክ ላይ ቴክስት ገብቶ ሲመለከት የራሱ ፎቶ ተልቆላቸው እንዲገሉት የሚገልጽ ነበር። በስተመጨረሻ የቦታው ባደገኛ ነፍሰ ገዳዮች ጥበቃ የተሞላበት ጫካ ውስጥ እንዳለም ይገልጽለታል። ሮኒም ሰውየውን ካሰናበተው በኋላ ወደዛም ያመራል። ኬላውንም ሲቆጣጠር የነበረው ኩዴ የተባለው ፖሊስ ሊያስቆመው ቢሞክርም ሮኒ ግን ሁለት መኪናዎችን አጋጭቶ ኩዴን ይዞት ወደ ጫካውም ይገባል። እዛም የጫካ ጉሬዛ መሰል ሰዎችንም ጠፍጥፎ ዋጋቸውንም ይሰጣቸዋል። ዲያጄሳም ሮኒ ጫካ ውስጥ እንደገባም ሲነገረው በህይወት እንዳይወጣ እያሳሰበም ይዝናናል። እዚህ ግን ሮኒ የስንት ዘመን ጫካ አደሮችን ዘርሮ ወደ ሌላኛው ቢሄድም እሱን ችሎ መምታት የሚችል አንድም ሰው አልተገኘም። በመሬቱም በወንዙም እየገባ ቁጥራቸውንም ያመነምነዋል። ሮኒም ወደ መሳሪያ ክምችትም ገብቶ የሚፈልገውን መሳሪያዎችንም ካነሳ በኋላ ቤቱንም ያጋየዋል። በስተመጨረሻም ከአንድ ሰራዊት ከሆኑ ሰዎች ጋር ኃይለኛ የተኩስ ፕሮግራምም ያካሂዳል። በመሳሪያ አልበቃ ቢለው በመሃላቸው ገብቶ በየተራም ይጠፈጥፋቸዋል። ሰዎቹ ግን እንደ ድመት ሰባት ነፍስ ያላቸው ይመስል ቁጥራቸው ሊቀንስም አልቻለም። ከሱ ጋርም ፍልሚያ ቢከብዳቸው በሄሊኮፕተር ሆነው እሱ ላይ መተኮስም ይጀምራሉ። ሮኒ ግን ጥይቱን ከመሸሽ ይልቅ ወደ እነሱ ቀጥ ብሎ ሮጦ የሚተኩሰውን ሰው በርግጫ ብሎ ከሄሊኮፕተሩም ይጥለዋል። እዛም ላይ ያሉትን ሰዎች ትንሽ ታግሎ ካሰናበታቸው በኋላ ሄሊኮፕተሯንም ተቆጣጥሮ ቦታውን በቦምብም ያጋየዋል። ቀጣይ ላይ ያሉትም ሄሊኮፕተሩ ላይ ተኩሰው ወደ መሬትም ይጥሏታል። ሮኒም ወደ መኖሪያ ቤቱ ደርሶ ከጠባቂዎቹ ጋር መቀጣቀጥም ይጀምራል። አሁን ላይ ሮኒ ብዙ ሺህ ሰዎችን ገሎ ድካም ቢጤ ቢሰማውም የመጣበትን ጉዳይ እስካላሳካ ድረስ እሱን ማንም ሊረታው አይችልም። በመጨረሻም በአምስት ሰዎች ተከቦ ቢያዘም ውስጥ በዚህም የሰው ትክክለኛ አባት ሳይሆን ሮኒ እንዲታለል የተላከ ተላላኪ እሱም ሳይበቃ ሮኒን በኃይልም ያጠቀዋል። ሮኒም በጣም ተዳክሞ ስለነበረ እሱ ፊት ደካማ ነበር የሆነው።
ሮኒም አቅም ማጣቱንም ሲረዳ ለአንድ ሕፃን ልጅ ብለ ይሄ ሁሉ ሕዝብ በመጨረሱ በጣም እንደተናደደበትም እየገለጸ የሰራውን ወንጀልም መናዘዝ ይጀምራል። ዲያጄሳ ከኔሃ ባል የሆነው ሼከር ጋር ያደንዛዥ እጽ ዝውውር በጋራ የሚሰሩ እንደሆነና ሼከር የሆነ ጊዜ ላይ ዲያጄሳን አንድ ውለታም ይጠይቀዋል። ያም ነገር ሚስቱን ኔሃን አሳብዶ ራሷን እንድትገል ካደረገ በኋላ ከልጁ ጋር በሰላም ለመኖር ነበር አሪፍ እቅድ ያወጡት። ሮኒም ለእንደዚህ አይነት ስራቸው የመረጡት ሰው የተሳሳተ እንደሆነ ገልጾ አሁን እንደሚገለውም ይነግረዋል። ኃይሉንም አሰባስቦ ቢመታውም የፖሊስ አዛዡ ግን የወደቀውን መሳሪያ አንስቶ ሊተኩስበትም ሲል ከድሮም አለቃው ያጠራጥረው የነበረው ሉሃ ኋላ መጥቶም ይተኩስበታል። እናም አሁን ከተማውን ከወንጀለኛ እንዳጸዳም ይናገራል። ሮኒም ይሄን ሰው እኔን መግደል የነበረብኝ ብሎ ሬሳውንም ይደበደባል። በቦታውም የነበሩ የሮኒ አዛዦች ወደ ውስጥም ገብቶ ሮኒን ያረጋጉታል። በዚህ ጊዜም ኔሃ ትንሿ ልጅ በህይወት እንዳለችም ይረጋገጣል። እናም የፖሊስ አዛዡ ደብቋት ከነበረው ቦታም ትወጣለች። በዚህም አላበቃም። ኔሃ ሴት ልጅ የሮኒ ትክክለኛ ልጅ እንደሆነችም ሉሃ ይደርስበትና ይነግረዋል። ሮኒም ይህንን በሰማ ጊዜ በጣም እያዘነም ያለቅሳል። ምንም እንኳን ከኔሃ ጋር ትዳር መስርቶ በደስታ መኖር ባይችልም ከአብራኩ ክፋይ ከሆነችው አሪያ ጋር በደስታ ሲኖር ታሪካችን ያበቃል። ታሪኩን ከወደዳችሁት ቪዲዮውን ላይክ እያደረጋችሁ እንዲሁም የምሰራቸው ቪዲዮዎች ቶሎ እንዲደርሳችሁ የሰብስክራይብ በተኗን ይጫኑ። ይመቻችሁ።